እንግዲህ 10 ሚሊዮን አንቺን ይመለከትሻል እህቴ። አዎ በደንብ እሺ ያው እኔ ሁሌም ጉዳዩ ከሚመለከተው ሰው ጋር ብቻ ማውራት ስለምፈልግ ነው። ጠይባ የምትባል ልጅ ገብታ የብዙም የሶሻል ሚዲያ ሰው አይደለሁም እና ማስረዳት አልችልም፣ ሃናን ታስረዳልኝ፣ እሷም ጉዳዩ ይመለከታል። በእርግጥ እኔም የሶሻል ሚዲያ ሰው አይደለሁም፣ ግን ደግሞ አማርኛ ከሷ የተሻልኩኝ ነው፣ ማውራት እችላለሁ ብዬ አስባለሁ። ኢንሻአላህ እሷማ ልባችንን እንደተደረኩ አይዞሽ፣ ያው አረብ ሀገር የቆረየች ስለሆነች ያው ሰው አማርኛ ይረሳል። ኦኬ እሺ። እና ምን ሆን መሰለሽ እኔ ወድ አይመኒታ የሚባል ልጅ አለ፣ ምናልባት ታውቂው ይሆናል እዚህ ሶሻል ሚዲያ ላይ። አረ በደንብ ነው የማውቀው እናቴ። የዛሬ አመት ስራ እንሰራለን፣ አረብ ሀገር ያላችሁ ሰዎች ልርዳችሁ፣ ላስገባችሁ፣ እዚህ ሀገር ያለ ሰው ማያደርገውን ነገር ውለታ ልዋላችሁ ላድርግላችሁ ብሎ በጣም በቃ በሚያሳምን በጣፋጭ አንደበቱ አውርቶ በጣም በግሩፕ ላይ ቴሌግራም ላይ ነበርን። በጣም ወደ ብዙ ሰዎች ነበርን፣ ሺህ ምናምን ነገር አካባቢ እና በጣም አሳማኝ የሆኑ ነገሮችን ለቆልን። በምንድነው አይመኒታ ይሄንን ያላችሁ? በግሩፕ ወይስ በቲክቶክ ቪዲዮ ሰርቶ ነው? በቲክቶክ ቪዲዮ ሰርቶ ለቋል። እኔ አሁን ይሄን ከማየቴ በፊት ቴሌግራም ላይ ነው ግሩፕ ጆይን ተደርጌ ገብቼ እያዳመጥኩኝ እንድገባ የተደረግኩት ማለት ነው ወደ ውስጥ። መጀመሪያ ግን አይመኒታ ቪዲዮ ሰርቶ ኑ ብሎ ጭራሽ በሶሻል ሚዲያ ነው ይሄን ቪዲዮ የሰራውና ኑ ብሎ ህዝብ የጠራው። ወላሂ እሱን እርግጠኛ አይደለሁም። እዚህ ውስጥ በሶሻል ሚዲያ አይሆንም። ምክንያቱም አንድ ሰው ሶሻል ሚዲያ ላይ ወጥቶ እንደዚህ አይነት ነገር ቪዲዮ ሲሰራ ብዙ ትችት ይመጣል ኮመንት ላይ ገባሽ? ስለዚህ ማንም ሰው በሶሻል ሚዲያ እንደዚህ ወይ በውስጥ ዋትሳፕ ግሩፕ፣ ቴሌግራም ግሩፕ ምናምን ከፍተው ውስጥ ለውስጥ ካልሆነ አዎ ሀቡ ቪዲዮ ሰርቶ ነበር ኑ ላደራጃችሁ ብለው በጣም ጎበዝ። እሺ ቀጥያው እኔ አሁን ቴሌግራሙን ነው የማውቀው። የቪዲዮውን እንዳልኩሽ ቲክቶክ ተጠቃሚ አይደለሁም፣ አዲስ ነኝ። አለኝ አካውንቱ ግን ገብቼም አላይም። ለዛ ነው አጠቃቀሙን ማላውቅበት። ግን ደግሞ አለን ብቻ ቴሌግራም ላይ በጣም ብዙ ሰው ነበረ ከአሜሪካ ከውጭ ምናምን ብዙ ተሳታፊ ነበረው እና ስራውን እንዳጠና መሬት መንግስት ሊሰጠን እንደሚችል ፋብሪካ እሱ የምታውቂ ከሆነ ስራው የአረቢያ መጅልስ ምናምን ነገር የቦንድድ እጥረት አለ ኢትዮጵያ ላይ ምናምን ነገር አለና የቦንድድ ፋብሪካ እናቆማለን። ማሽን ቻይና ሄጄ አነጋግር ያለው ሁሉም ነገር እንደዚህ ነው። ይህን ያክል ብር በእኛ ተሰብስበን ግማሹን ብር ብናዋጣ ግማሹን ከባንክ ብድር ተቀብለን ፋብሪካ ማቆም እንችላለን፣ ኢትዮጵያ ላይ ያለውን ችግር መቅረፍ እንችላለን ምናምን ብሎ አሳምኖን እናትዬ እኛም ውጭ ያለን ሰውነን አምነን ተጃጅለን ገባንልሽ እላሻለሁ። ስንት ልታዋጡ ነው? ሁሉም የቻለውን የመጨረሻ ማዋጫ ያለው ግን 500 ሺህ ነው። ግን ማለት ትንሹ ነው ትንሹ ነው። እሺ እኔ አንድ ተመልማይ ሲሆን 500 ሺህ ታዋጫለሽ እና ስንት ታገኛለሽ ተብዬ ነው ምገባው ጆይን ምለው። እዚህ ጋር ፋብሪካውን አቋቁመን የኛ ነው ሼር ነው ምንገባ ነው እንጂ እንትና ፋብሪካ ስለተቋቋመ ብቻ ፋብሪካ ተቋቁሞ እኔ ስንት ላገኝ ነው? ስንት እንደሚያገኝ ነው ቃል የተገባልኝ? ምንድነው የምጠቀመው እኔ 500 ሺህ ብሬን ሳዋጣ? ስራውን ሰርቶ ፋብሪካው የሚያመጣው ነገር ሼር እዚህ ውስጥ ላለ ግሩፑን ለተሳተፈ ሁሉ ይካፈላል ማለት ነው። ሁላችንም ልንካፈል በሼሩ አቅም ያክል ሚሊዮን የከፈለም በሚሊዮኑ 500 ሺህ ብር የከፈለውም እንደዛው ሼሩን ስራው ተሰርቶ ትርፍ ሲመጣ በሼሩ አማካኝነት ሊካፈልልን ማለት ነው ትርፉ። እሺ አንዳችሁም አልጠየቃችሁም ስንት እንደሚሆን ትርፋችሁ አይታወቅም እና ኪሳራ ቢኖርስ ይሄን ተነጋግራችኋል? ይሄን አልተነጋገርንም። ይሄን ለመናገር አልተጀመረማ ስራው ገና እኮ ግሩፕ እንፍጠር ብር ክፈሉ ከዛ በኋላ ወደ ስራው እንሂድ ነው። ይሄ ስራው ብሩን ከፍለን ከዛ በኋላ ማውራት ያለብን ነገር ነው አይደል? ጎበዝ ትክክል ነሽ። ለምሳሌ ብሬን ከመክፈሌ በፊት እኔ እንደ ሀቢባ በጣም ጠርጣራ ስለሆንኩ ጠንቃቃ ስለሆንኩኝ ብሬን ከመክፈሌ በፊት ይሄን ብር ስከፍል ስንት ብር ይዞልኝ ይመጣል፣ ስራው ምንድን ነው፣ መቼ ይጀመራል፣ ትርፉን በስንት ጊዜ ይመጣል የሚለውን ነገር ቁጭ አድርጎ እንዲያስረዳኝ ያሳመነኝ የመለመለኝን አካል ቁጭ አድርጎ እንዲያስረዳኝ እጠይቃለሁ አይደል? በትክክል አዎ። ስንት ትርፍ እንደሚመጣ ትርፋማ ከሆንን ይህን ያህል ታተርፊያለሽ፣
500 ሺህ ከፍለሽ ግን ይሄን ያህል ታገኛለሽ። 1 ሚሊዮን 700 ሺህ 800 ሺህ ስንት ታገኛለሁ? እሺ በስንት ጊዜ በስንት ወር በዚህ ያህል ጊዜ ተብሎ ሊያስረዳኝ ይገባል። ዝም ብሎ እናንተ ሁላችሁ ከፈላችሁ። 31 ሰዎች ናችሁ ግሩፕ ውስጥ የነበራችሁት? አዎ 35 ነበርን እያወጣን ብቻ 31። አሁን ላይ ግሩፑ ላይ ያሉት 30 ሰዎች ናቸው። 31 ሰው ነው። እኔ አሁን ለምሳሌ ከግሩፑ የወጣው ሰው ነኝ። ከግሩፑ ካወጣኝ ራሱ ቆየው። በቃ ልንገርሽ ስቴፑን ሲሄድልሽ ማለት ነው። ከመጀመሪያ እሺ እንደዛ ተባላችሁ፣ ከመለመላችሁ ግሩፕ ገባችሁ፣ ቴሌግራም ግሩፕ። እሺ ግሩፕ ገባን፣ ክፈሉ። እንደዚህ ካምፓኒውን ካቋቋምን በኋላ እንሰራለን። ስትመጡ ከሀገር ቤታችሁ ስትገቡ ካምፓኒ አላችሁ፣ የምትገቡበት ቦታ አላችሁ። ስራ ፈልጋለሁ ብላችሁ አትሄዱም። እዚህ የካምፓኒው አባል ናችሁ፣ ሼር ናችሁ እናንተ ብሎ በእንደዚህ አይነት የሚመጣውን የምናተርፈውን የምንሰራበትንም ብር ወደ ስራው እየመለስን ስራውን የማሳደግ ፕላን ነው ያወራ ነው እና ከስር ከስር ደግሞ የምናገኘውን የምንተዳደርበትን እያገኘን እንደ ካምፓኒ ባለቤት ነው። ይሄን ያክል ታገኛላችሁ፣ ሚሊዮን የከፈለ ይሄን ያክል ታገኛላችሁ ብሎ እንደዛ የሰጠን እንትን ቁጥር የለም። ግን ደግሞ ስራው ይሰራል፣ ካምፓኒው ይቋቋማል። የተገኘው ትርፍ ደግሞ ይካፈልላቸዋል ለሁሉም በአቅሙ ያክል ተብሎ ገባን፣ ከፈልን። ወደ ግሩፑን የተስማማ ብሩን የከፈለ እኔ ሄዳለሁ ብሎ የተሳተፈውን ለብቻ ግሩፕ አወጣ። ወደ ብር መክፈያ እንትን ተባለ። ማሽን አጣርቻለሁ፣ ማሽን እንደዚህ ይመጣል ምናምን ነገር ብሎ ቻይናም ሄዳለሁ፣ ይዣችሁም ሄጄ ላሳያችሁ እችላለሁ። ፋብሪካውን እስክናቋቁም ድረስ ኢምፖርትና ኤክስፖርት ማድረግ እንችላለን፣ ሌላም እቃም እናመጣለን ብሎ በጣም በቃ የቻይናውን እንትን በጣም ሲያወራ ነበረ እና ብዙ አመት ስለሞላው ሙሉ ወሬውን ላላስታውሰው እችላለሁ። ከውስጥ ነካ ሳረግልሽ ማለት ነው። እና ብሩን የዛሬ አመት ዲሴምበር ላይ እኛ አሁን ለምሳሌ የከፈልነው ይመስለኛል ዲሴምበር ላይ ነው የዛሬ አመት ትክክለኛ ማለት ነው። ብሩን ከከፈልን በኋላ ያኔ ብሩን ስትከፍሉ ሪሲት ይሰጣቸዋል፣ የአባልነት መታወቂያ ይሰጣቸዋል። አባልነት መታወቂያው ላይ እዚህ ቤተሰብ ያላችሁ አገር ቤት ያላችሁ ቤተሰብ መጥቶ ውክልናውን ሲወስድ ይፈርማል። የአባልነት ሼር መሆናችንን ቤተሰባችሁ ይፈርምላቸዋል ብሎ ነው። እሺ ብለን ብር ማስገባት ጀመረን። ብር አስገብተን ከዛ ብር ሰው እያስገባ ነው። ቶሎ አስገቡ። ሰው የቻለውን ሚሊዮን የቻለ ሚሊዮን 500 ሺህ የቻለውን 300 ሺህ የቻለውን እያስገባ ብሩ ወደ 11 ሚሊዮን እንደዛ አካባቢ 11 ሚሊዮን ደርሰናል እያለ ቮይስ ማስቀመጥ ጀመረ። ግቡ ገና አልደረስንም እያለ ማለት ነው። ምክንያቱም ሰው እኔ እገባለሁ በ3000 መዝግበኝ እያለ ነው ሲመዘገብ የነበረው። ሌላው በ5000፣ ሌላው በ2000፣ ሌላው በአንድ ሚሊዮን እና ይሄ የተመዘገበው ሁላ ብሩን እስኪከፍል እያልን እየጠበቅን ሰውየውን በመሀል እኛ ከውስጥ የከፈልነው ሰው ሪሲት ስጠን ስንል ሪሲትም መሬት ላይ መጎተት ጀመረ። አረ ሪሲት ስጠን አለ። እናንተ እስካሁን ሪሲት ላይ ናችሁ፣ ሪሲት ይሰጣችኋል፣ ሪሲት ችግር የለውም፣ እኛ አሁን ስራውም እንዴት ነው የምናካሂደው የሚለውን መልስ ብቻ እያለ ግሩፕ ላይ ቮይሱም ድምፅ ማስቀመጡም ቀነሰ፣ ለእኛ መልስ መስጠቱም ቀነሰ፣ ብሩ ሲገባ ማለት ነው። እና አረ ሪሲት ካልሰጠህን ብለን እኛም በዲሴምበር እና ጃንዋሪ አገር ቤት ነበርን። ብር ባስገባንበት ታይም እናገኘህ ብለን ከባለቤቴ ጋር ስንት ቀን ወተን አዲስ አበባ አረ እዚህ ጋር ነኝ እዚህ ጋር ስንት ሰዓት ጠብቂያችሁ ብሎ አታሉን። ስንት ቀን ሳንገናኝ ስንሄድ ወደ አገር ቤት ኤርፖርት መጥቼ እኔ በመኪና ካልተቀበልኳችሁ አረ ሰው አለን ግን ደግሞ እንገናኛለን፣ መታወቂያውንም በአካል እንቀበልሃለን፣ መታወቂያና ሪሲታችንን እሺ ምናምን ተብሎ ከዚህ ፏ ብሎ ነው በወሬ ተቀብሎን በግሩፕ ውስጥ ስንሄድ የለም አይመንታ ስልክ እንደውላለን አያነሳም። ሲመቸው የሆነ ታይም ይደውልና እንዲሆኝ እኮ መጥቼ ስንት ሰዓት ቆሜ ስልክ አይሰራም ምን ሆነ ነው ምናምን ነገር ውሸት መደርደር። ውሸቱ አያልቅም። አንዱ አለቀ ሲባል አንዱ እያለ ብቻ ዛሬ አደረሰን። እኛ መጨረሻ ላይ 1 ሚሊዮን ከባለቤቴ ጋር አንድ ላይ ሆኜ የከፈልኩት እኔ ብር በቃ አንፈልግም፣ ብራችንን መልስልን፣ ሪስትም እየሰጠህን አይደለም እየሰራ ባለፈው ስራ ስትሰራ ፋብሪካ አልክ፣ ከዛ በመሃል መሬት እንግዛ እያልክ ነው አሁን። ከዛ በኋላ የቡና ስራ እንጀምራለን። ስራው ተጨባጭነት አጣ። ይሰማላ ድምጼ?
አዎ ይሰማል። ኡምረያን ማናት? ሁሉም ኡምረያንን አስገቢያት። የአይመኒታ ባለቤት ናት። ማናት? አትመስለኝም። ኡምረያንን አስገቢያት ይሉኛል። እሺ ለአይመኒታ ሼር አድርጉለት። እኔም ዋትሳፕ ላይ ቮይስ አደርግለት ነበር እና እንደዛ ገባን። ዛሬ አሁን ብዙ ሰዎች አሁን እዚህ ላይ እኛ ከ30 ግሩፑ ላይ ወደ 21 ሰው ራሱ ነው። ኧረ በእናትሽ ሌላ ሰው ነበር እንዳይሆን ግራ ገባኝ። እሺ ቆይ በቪዲዮ አይታችሁ ታውቃላችሁ ወይስ በጽሁፍ በቮይስ ብቻ ነው? እንዲህ ለምን እያጠራጠርሽኝ ነው? አረ ራሱ ነው ሰውየው። በግል ስልኩ እያወራን ነበር እኮ። አሉ ማማ ኑኑ ቴል ሀና ማማ ሺ ዋንት ብሬድ ዳቦ። ቅድም ያየሁት አምሮት አማረኝ። ዳቦ ስጭ። ልነሳ ነበር ላመጣ። በቃ የኔ እናት ማስረጃ አለን። አይ አካውንት ነምበሩ የአይመኒታ ነው። የግል የራሱ ሙሉ ስሙ አለው። የራሱ ነው። ከሱ አልፎ ሼሩ ውስጥ ባለ አባል ስራውን የሚያካሄዱ የሱ እህት አለች፣ ባለቤቱ ናት። አንዱ ደግሞ ያክስት ልጅ ብቻ ዘመዱ ናት። 4 ሆኖ ነው ይሄን ፒኤልሲው የሚያቋቁሙት፣ ይሄንን ነገር የሚነዱት። እኛ ደግሞ የአባሉ ሼር ነን እዛ ውስጥ ማለት ነው። እና እንዳለ ይሄንን ነገር አያደርግም ብዬ አይደለም። ለሶስተኛ ጊዜ እኮ ነው እኔ ቤት ሲከሰስ። በቀደም የአንዲት በሳውዲ አረቢያ ታማ እርዳታ የተሰበሰበላትን ልጅ ብር ከ4 ዓመት በኋላ ነው በቀደም እኛ ቤት ያስመለስንላት። እኔ ሳልሆን እኔ ህዝቡ ማለት ነው ያስመለስንላት እኛ ቤት። እና እኔም አስገብቶ ደረሰኝ ልኮልኝ የምስጋና ቪዲዮ ሰርቼለታለሁ። ቃሉን አክብሮ መልሶ የልጅቷን 300,000 ብር መልሶ ስላስገባ ቪዲዮ ሰርቻለሁ። እና እኔ አያደርግም ብዬ ሳይሆን ኢንኬዝ በስመ አይመኒታ ተጭበርብረው እንዳይሆን እርግጠኛ ለመሆን ነው። እኔ ሁሉን ነገር እርግጠኛ መሆን ስለምፈልግ ነው። ያስገባችሁበት ባንክ አካውንት አይመኒታ ይላል ወይ? የሱ ስም አለው ወይ? ሙሉ ስሙ ነው ወይ? በጣም እርግጠኛ ነን። ያስገባንበት አካውንት ፒኤልሲ ነው፣ ዝግ አካውንት ነው ብለን ነው ያስገባ ነው። እኔ መጠቀም አልችልም ብሎ ነው ፒኤልሲ አካውንት መክፈቱን። አዲስ አካውንት ከፍቶ በፒኤልሲ ግን የራሱ ስም ነው አይመኒታ ነው የሚለው፣ የራሱ ስም ያለበት ፍርሚያው ያለበት ገባሽ? ዝግ አካውንት ነው። ማንም ብቻውን ማንቀሳቀስ አይችልም ብሎ እሱን እንትኑን ልኮልን በዛ አካውንት ላይ ነው ያስገባ ነው። መንቀሳቀስ በማይችለው አካውንት ማለት ነው። እሺ አንቺና ባለቤት 1 ሚሊዮን አስገብታችኋል? አዎ። እሺ ጥሩ። በአጠቃላይ 31 ሰዎች ናችሁ። 11 ሚሊዮን ብር ለአይመኒታ ድርጅት ልትከፍቱ አብራችሁት ካስገባችሁ 1 ዓመት ሆናችሁ። 1 ዓመት ሆኖናል። ሚሊዮኑ እሱ እዚህ ላይ ግሩፑ ላይ እየመጣ 11 ሚሊዮን የሚለን ነው እንጂ ከዛ በላይም ነው። ብዙ ሰው አስገብተናል ይለናል፣ ግን ደግሞ አናይም። እሱ የራሱ ያስገባውን አናይም። እዚህ ላይ አሁን እኛ ብራችንን እንፈልጋለን ብለን የወጣ ነው። ተሰባስበን ማታ ደምረን ወደ 9 ሚሊዮን 800 ምናምን ሺህ ደርሰናል። 9 ሚሊዮን 800 ምናምን ሺዎቻችሁ ሁላችሁም ደረሰኝ ካላችሁ ማስረጃ ካላችሁ፣ አንደኛ አሁን አይመኒታን ሼር እናደርግለታለን። እኔም ዋትሳፕ ቮይስ አደርግለታለሁ። ከመጣ አሰየው፣ ካልመጣ ቪዲዮ ሰራለሁ። ቪዲዮ ሰርቼ በቪዲዮ እጠራዋለሁ። ኦኬ ቪዲዮ ሲደርሰው ይመጣል። ግን ለዛ መጀመሪያ ማስረጃዎቻችሁን ፈልጉ። እኛ ማስረጃዎቻችን አለን። በይ ሪሲት የወሰዱት ሰዎች አሉ። አሁን ለምሳሌ የኔን ታሪክ ስነግርሽ ሪሲት ስጠን ብለን ግሩፕ ላይ ነገሩ ሰውየው ወደዚህ ወዲህ ሲያደርግ አልጥም ሲለን ይሄ ሰውዬ እየዋሸ ነው፣ ይሄን ስራ ሊሰራ አይደለም ብለን በጊዜ እንትናልና እኛ ሌላ በዚህ ብር ሌላ ነገር እንሰራለን፣ ብራችንን መልስልን። ሪሲት ብለን ለሪሲቱ ሲያራዝምብን በቃ ብራችንን አልነው እንወጣለን ከሼሩን ብራችንን ስንል እንግዲያውስ ብራችሁን የምትፈልጉ ከሆነ ብለው ከአንዳንድ ከግሩፕ ውስጥ ነጥሎ አወጣል። ስለዚህ ምንም ውስጥ መሳተፋችን ሲጠይቁ ከግሩፕ ውስጥ አዎ ከግሩፕ ውስጥ እንደዚህ አይነት ሰው ግን አይመስልም እኮ አይመኒታ። ከዛ ሳይጠሩ በጣም በቃ ምላሱ ቢስሚላህ። እኔ ሰዓዳ ነኝ። ሳዱዬ እንኳን መጣሽ። ያው ታግዘኝ ሳዱዬ። እሷም ታውራ እንዳለ ኡምረያንን አስገበት እያሉ ነበር። ሰዓዳ ነሽ? አውዬ እንዴት ነሽ? ሰላም ነው
አልሐምዱሊላህ ስላስገባሽ ደስ ብሎኛል። አመሰግናለሁ። እሺ ውዴ አውሪ በቃ ጉዳይ እኔም አለሁበት ከመጀመሪያው ጀምሮ። እሱ መጀመሪያ ይሄን ሐሳብ ይዞ ሲመጣ በፋብሪካ ዙሪያ ሳይሆን ኢምፖርት ኤክስፖርት ቻይና ሀገር ሄዶ እቃዎችን ወደ ሀገር እናስገባለን እንደዚሁም ደግሞ ወደ ውጪ ኤክስፖርት እናደርጋለን በሚል ሁላችንን ቪዲዮ ሰርቶ በቲክቶክም በፌስቡክም ቪዲዮ ሰርቶ ለቀቀ። እኔ ደግሞ አንደኛዋ የተታለልኩ ሴት ነኝ ማለት ነው። ምክንያቱም አራስ ልጆችን ጥዬ ያልፍልኛል ብዬ ኦፕሬሽን ሁኜ የኔን ታሪክ ስነግርሽ ማለት ነው ወልጄ ኦፕሬሽን ሁኜ በ3 ወሬ ነው ስደት ተመልሼ የመጣሁት። 5-10 ብዬ በጥርሴ ነክሼ አጠራቅሜ አገሬ ቶሎ ልጆች ጋር ገባለሁኝ ብዬ ማለት ነው። ይሄን ሐሳብ ይዞ ሲመጣ ለውጣችኋለሁ ብሎ በቃ አለ አይደለም በራሱ በቃ ኮንፊደንስ የተማመነ መሰለኝና እኔ የማውቀው እሱን 10 ዓመት አካባቢ ሆነኛል በሶሻል ሚዲያ ያሳቀው ማለት ነው። እና ይሄማ በቃ ያን የማውቀው ደግሞ የውስጡን አላህ ነው የሚያውቀው። በውጭ የማውቀው ምንድነው የአረብ ሀገር ሴቶችን እያለ ቪዲዮ ሲሰራ ዩቲዩብ ላይ አንዳንድ ነገሮችን እንቅስቃሴ ሲያደርግ ነውና ለአረብ ሀገር ሴቶች ድምጽ ሲሆን ምናምን ስለምታዩ እሱ በፍጹም የአረብ ሀገር ሴትን ብር አይበላም ብለኝ የሚከዳን አልመሰለኝም። እና አሁንም ከርቶናል ማለት አይደለም፣ ግን እያጭበረበረን የራሱን ቢዝነስ እየሰራ ነው ያለው በአሁኑ ሰዓት። እና ከመጀመሪያው ስጀምርልሽ በፋብሪካ ዙሪያ አይደለም ስራውንም የሆነ ጭንቅላቱ ላይ ይመስለኛል ሐሳብ መጣለት። ሐሳብ ሲመጣለት ምንድነው ቀጥታ ወደ ሚዲያ ነው ጥናት ሳያደርግ ወደ ሚዲያ ይዞት መጣ። እኛ ጥናት የተደረገበት ነው እያለ ነው መጀመሪያ የጀነጀንን። መጀመሪያ ዋትስአፕ ላይ ግሩፕ ከፈተ፣ ከዋትስአፕ ደግሞ ወደ ቴሌግራም ወሰደን ማለት ነው። እሺ ከዛ ወሰደን በጣም ሞላን። በጣም ትርፋማ አደርጋችኋለሁ እለውጣችኋለሁ እያለ ኦኬ ብለን እኛም ብር ወደ ማሰባሰብ ደረጃ እንትን አለ። አካውንት አስከፈተ። እንደዚህ ያዛን መጣብኝ እስከ ይሰማል አይደል? ይቅርታ። አዎ ይሰማል ውዴ ይሰማል። አዎ። እና ይሄን ሐሳብ ይዞ መጣና ወደ ትግበራ ወደ ጥናት እኛን ከሰበሰበን በኋላ ወደ ጥናት ገባ። ሲገባ መንግስት አገር ውስጥ አልሙ ብሏልና ከውጭ እቃዎችን ለማስገባት ብዙም ፍቃድ ስለማይሰጥ የሚያበረታታውም እዚህ ሀገር ውስጥ ለማምረት ነውና ፋብሪካ እዚሁ ሀገር ውስጥ ከፍተን ማምረት እንችላለን አይነት ነገር ደግሞ ሐሳቡን ቀየረ እኛ ከተሰበሰብን በኋላ ማለት ነው። ከዛ ደግሞ በቃ መንግስት ፍቃድ አይሰጥም ከውጭ እቃ ምናምን ከውጭ ከምናስገባ ወደ ሀገር ውስጥ ከምናስገባ እቃ ይልቅ የሚያበረታታው መንግስት አገር ውስጥ ምርት እንድናመርት ነው። እንደዛ ስላሉኝ ስለዚህ እዚሁ ፋብሪካ እንከፍታለን በፖም ኢንዱስትሪ እንደዚህ ቦንዲዶችን ፍራሾችን የተለያዩ ነገሮችን እናመርታለን። በጣም አትራፊ ነው። እንደውም ማስረጃዎች በድምጹም ሁሉም ነገር እንልክልሻለን። ብር ያስተላለፍንበትም ሪሲት አለ። አሁን ይሄ እኛ አሁን እዚህ የተሰባሰብነው የ21 ሰው ነው 9,950,000 ብር 10 ሚሊዮን በዩ ለ10 ሚሊዮን 50 ሺህ ነው የጎደለው። እኔ ሞላላችሁ 10 ሚሊዮን በዩ የ31 ሰው ሳይሆን ሌሎቹ በተለያየ ምክንያት ምንድን መሰለሽ ግሩፕም ላይ ኦንላይንም የሉም። ምን እንደሆነ ብቻ አናቅም። ብዙም እንቅስቃሴ ሲያደርጉ አናቅም። ስለነሱ ስንት ያዋጡ ስንት የምናውቀው ነገር የለም። እኛ ኦንላይን ያለ ነው ግን ይሄን ያክል ነው። የ21 ሰው ነው 10 ሚሊዮን በዩ ይሄ ብር የተሰበሰበው። ሪሲታችንም አለን። ደረሰኝ ከደረሰኝ ያነሰ የለም። ስራው ይቅር ደረሰኝ ቁረጥልን እያልን ብዙ ስንጨቃጨቅ ያልገባኝ ነገር ደረሰኝ ቁረጥልን የሚለው አልገባኝም። አንድ ሰው ወደ እኔ አካውንት ገንዘብ ካስገባ ደረሰኝ ራሱ ጋር አለ አይደል? የምን ደረሰኝ እኛ ያስገባንበትም አለ ሀቡዬ። ግን እሱ ገንዘብ ተቀባይ ስለመሆኑ የራሱ ስምና ፊርማ ያረፈበት ወረቀት ተቀብያለሁ የሚልበት ወረቀት አስፈላጊ ነው። ኦፍ ኮርስ እሱ ወረቀት ስጠን እንደ ማስረጃም ስለሆነ
እኛም ደግሞ እሱን ስጠን እያልን ብዙ ጊዜ ስንጨቃጨቅ ነበረ። የሆነ ታይም ላይ እሺ ብሎ በጣም እንትን ስንጨቃጨቀው ደረሰኝ ቆረጠና እኛ ያለነው ከሀገር ውጭ ነን። ለተወካዮቻችን ምን ላይ እሱ መፈረም ያለበት ገንዘብ ተቀባይ ስምና ፊርማ አይመን መሐመድ ብሎ መፈረም ሲገባው ማን ብሎ ነው የፈረመው? የኛን ተወካዮች ስምና ፊርማ እዛ ላይ ልክ ገንዘብ እንድተመለሰልን አስደርጎ እልክልሻለሁ፣ ይሄንንም እልክልሻለሁ፣ እንልክልሻለሁ። የተቆረጠልን የተወሰነ ልጆች ነን። በዛን ሰዓት ሌሎቹ ቢጨቃጨቁ ሊሰጣቸው አልቻለም። ዛሬ ነገ እያለ ኖቬምበር ላይ ነው የሰበሰበን። አሁን ኖቬምበር አመት አልፎት አመት ከአንድ ወር እየሆነን ነው አሁን ማለት ነው። እና የዛሬ አመት አለን ገና ሲጀመር የዛሬ አመት ለዚህ ፋብሪካ ብቻ ሳይሆን የምናወራው ስለ ሌሎች ፋብሪካዎች የምናወራበት ነው። ይችን ድምፄን ያዟት እና ይቅርታ ሀኑ አውሪ። እሺ ላይመኒታ፣ ሁላችሁም ላይመኒታ ሼር አድርጉለት ጋይስ። ሁላችሁም እኔ ልውጣ ሀውዬ፣ ሌላ ሰው መስለብኝ ጊዜ ስለሰጠሽኝ ለሁሉም ነገር አመሰግናለሁ።